አንድ ሰው ብዙ ገንዘብ፣ ከፍተኛ ግንኙነቶች እና ብዙ ሚስጥሮች። ይህ የጄፍሪ ኤፕስቲን ታሪክ ነው። ለአስርተ ዓመታት ሕግን የሸሸ፣ ሕፃናትን የጎዳ እና በእስር ቤት ውስጥ በሚያወዛግብ ሁኔታ የሞተ ሰው። ጄፍሪ ኤድዋርድ ኤፕስቲን በ1953 በኒውዮርክ ብሩክሊን ተወለደ። መካከለኛ ኑሮ ካለው ቤተሰብ የተገኘ ነው። እሱ ግን በትምህርቱ በጣም ጎበዝ ልጅ ነበር። ኮሌጅ ገባ፣ ግን ትምህርቱን ሳይጨርስ ከትምህርት ቤት ወጣ። ኤፕስቲን መጀመሪያ በዳልተን ስኩል ከተባለ የተከበረ የግል ትምህርት ቤት እንደ መምህርነት ሰርቷል። ከዚያ ባገኘው እድል ከባለሀብቶች ጋር ግንኙነት በመፍጠር ህይወቱን ቀየረ። በድንገት ወደ ዎል ስትሪት ገባ እና በፍጥነት ብዙ ገንዘብ ያለው ሰው ሆነ። ነገር ግን አንድ ጥያቄ ሁል ጊዜ ይነሳል፣ ይህን ሁላ ሀብት ከየት አመጣው? ኤፕስቲን በኒውዮርክ ትልቅ ኮኔክሽን ነበረው። በፍሎሪዳ፣ በፓሪስ፣ በኒው ሜክሲኮ እና በዩናይትድ ስቴትስ ቨርጂን አይስላንድ የግል ደሴት ነበረው። የግል አውሮፕላኑ ሎቲላ ኤክስፕረስ ተብሎ ይጠራ ነበር። እርሱ ከፖለቲከኞች፣ ከነገስታት፣ ከቢሊዮነሮች እና ከታዋቂ ሰዎች ጋር ተገናኝቶ ይታይ ነበር። ይህ ኃይል እርሱን ያልተተካ ሰው እንዲመስል አድርጎታል። ከዚህ ሁላ ጀርባ ግን ጨለማ ነበር። ይህን ሁላ ሀብት የሰበሰበው ወንጀሎችን በመፈጸምና አስቀያሚ ድርጊቶች ላይ በመሳተፍ ነበር። 2008 ላይ ፍርድ ቤት ቀረበ። ማስረጃዎች ብዙ ነበሩ፣ ምስክሮችም ነበሩ፣ ግን ውሳኔው አስደንጋጭ ነበር። 13 ወር ብቻ እስር ተፈረደበት። 2019 ላይ ፌዴራል መንግስት እንደገና አሰረው። ይህን ጊዜ እስከ እድሜ ልክ እስር ሊያደርሰው ይችል ነበር። ዓለም አይኑን እሱ ጋር አደረገ። ኦገስት 10 2019 ላይ ጄፍሪ ኤፕስቲን በእስር ቤት ውስጥ ሞቶ ተገኘ። ካሜራዎች አልሰሩም፣ ጠባቂዎችም አልነበሩም። ህዝቡ አላመነም። ጥያቄው አሁንም አለ። ይህ ታሪክ ስለ አንድ ሰው ብቻ አይደለም፣ ስለ ኃይል፣ ስለ ፍትህ እና ስለ ዝምታ ነው። እውነት ሁልጊዜም ሊደበቅ ይችላል፣ ግን ፈጽሞ አይጠፋም።